ይሄን ነገር ልክ ወንድሞቼ አሁን ንጽጽር ላይ እንደሚሰሩት እኔም ገብቼ ንጽጽር ላይ የምሰራ ከሆነ መንደሩን እንዳለ ቲክቶክን በአጠቃላይ ከዳዕዋው ሴክተር ሙሉ በሙሉ አውጥተን የንጽጽር መድረክ ብቻ እያደረግነው ነው ማለት ነው። ግን ሁለቱም መሆን አለበት ብዬ ነው ማምነው። እኔ የንጽጽሩ ጉዳይ ላይ ብዙ ወንድሞች አሉ። አሁን በጣም እየሰራችሁ ያላችሁ እናንተ አላችሁ። ኡስታዝ ወሒድ አለበት፣ ወንድሜ ሁሱ አለበት። በጣም ብዙ ወንድሞች እየሰሩበት ነው። ወንድሜ ኢምራን መሰሎቹ በጣም ብዙ ወንድሞች፣ ሳላህ፣ እህት መሲ፣ ከናንተ ውጭም ብዙዎቻችሁ እህት ዛህራ እየሰራችሁ ነው። ሹፍ ይሄን ነገር እናንተ ስትሰሩ እኔም መጥቼ በዚህ ነገር ላይ ተግባባን መጥቼ ልጨምር ብዬ ከገባሁኝ ችግር ነው ብዬ ነው የማስበው ለራሴ። ሙሉ በሙሉ ወደ ንጽጽሩ ብቻ ከመግባት ይልቅ ወደ እንትኑ ብገባ የተሻለ ይመስለኛል። ወደ ዳዕዋው ሴክተር ባደላ የተሻለ ይመስለኛል። የሆነ ጊዜ ላይ ደግሞ በኢዝኒላህ ተዓላ ወደ ንጽጽሩ እመለሳለሁ። ምክንያቱም እንደማልሰራበት ከሆነ ታዲያ ለምንድን ነው 3-4 ዓመት የፈጀሁበት? ማስተርስ ማለት እኮ ከፍተኛ ትምህርት ተብሎ ነው እዛ የሚሰጠው። ይሄን ሁላ ዓመት ፈጅቼበት ይሄን ሁላ ጊዜ ሪሰርች ሰርቼበት ምን አድርጌበት አሁን ሪሰርች የሰራሁት የሚገርማችሁ ነገር የቤተክርስቲያን ሚስጥሮች የሚለው ላይ ነው። አልአስራሩ ሰብዓ ሚል ሰባቱ ሚስጥራት የሚለው ላይ ነው የሰራሁት እንትኑን ሪሰርች ማለት ነው። የመጀመሪያው ሪሰርች የሰራሁት ምክንያቱም አሁን ማስተርስ ላይ ትናንሽ ሪሰርቾች ሳይሆን ትላልቅ የሚባለው 2-3 ነው የምትሰሩት። 2-3 ትናንሾች ግን በየሳምንቱ ነው የሚሰራው። ትናንሹ በየሳምንቱ ከትላልቆቹ አንዱን የሰራው ሰባቱ ሚስጥራት ብዬ ነው የሰራሁት። ለምንድን ነው ታዲያ ጊዜን ፈጅቼ መጽሐፍ ቅዱስን ያን ያክል ሳነብ የነበረው? ማልሰራበት ከሆነ እሰራበታለሁ፣ ግን ጊዜው አሁን አይደለም ብዬ ነው የማስበው። አሁን ብዙ ወንድሞች እየሰሩበት ነው። አብዛኞቻችሁ እየሰራችሁበት ነው። አላህ ይጨምርላችሁ። ለእናንተ አቅም መሆን እናንተ ማበርታት ከእናንተ ኋላ ሆኖ በለው ማለት ነው ከኛ የሚጠበቀው። ከዚያ ውጭ ደግሞ ዳዕዋው ሴክተር ላይ ፎከስ ማድረግ አለብኝ ብዬ ነው የማስበው። ብመለስም ወደ ዳዕዋው ሴክተር ነው እንጂ የምመለሰው ወደ ንጽጽሩ ቶሎ ገባለሁ ብዬ ሐሳቡ የለኝም ለጊዜው። እሺ ባለቤት ያውቃል። እንግዲህ አላህ ይጠብቃችሁ ወንድሞች። ኡስታዝ የተናገርከው ነገር ትክክል ነው። ንጽጽር ክርክር ልብ ያደርቃል። 100% ነው ያረጋግጥልሃለሁኝ። በእኔም ላይ ያለ አላህ ይህዲኒ በስ አስተግፍሩላህ ያ ረቢ። እና ኢቭን እኔ ዩቲዩብ የከፈትኩት ራሱ ያኒ ገና አሁን ንጽጽር ውስጥ በቃ እንትን ብዬ ልውስውስ ብዬበታለሁ ነው የሚባለው። መጀመሪያ እንደጀመርኩ አካባቢ ፌስቡክ ላይ እንግዲህ 10 ዓመት ሊያልፈኝ ነውና ንጽጽሩን የተጣገቡት ተሳድበው ተዛልፈው ተራግጠው የጠገቡት ጋር ነበር የገባሁትና ቀልባቸው ከመድረቁ የተነሳ በቃ ካፊሮቹ የሚጠቀሙትን ቃላት ኢቭን ለነብዩ አለይሂ ሰላቱ ወሰለም ሲጠቀሙ አይቼ በቃ ደነገጥኩ። ታውቃለህ ኢቭን ዩቲዩብ የከፈትኩት ስለ ነብያችን አለይሂ ሰላቱ ወሰለም ሴራ ስለ ሷሃቦች ሴራ ለማውራት ነበር። ያው ግን አልመቸኛ ለማዳም ቤት ስራ ጋር እንጂ ማለት ነውና በትክክል ሌላውም ሰውም ላይ ያየሁት እኔም ላይ ያየሁት ነገር ክርክር ልብ ያደርቃል። በጣም ጠማማ ነው የሚያደርገው። አዑዙ ቢላህ ምን ሸይጣን። ከዚህ ነገር እንግዲህ አላህ ያረቀን ነው የምለው። ዳዕዋ መለስ የሚያደርግ ሊያስፈራራን የሚችል ዳዕዋ ያስፈልገናል ነው የምለው። እና ኡስታዝ በመጨረሻ የምጠይቅህ ማለት ነው ይሄ እናንተ የተማራችሁበት ዩኒቨርሲቲ በአፍሪካ ወደ ኢትዮጵያ ወደ ኢሮፕ ወደ አሜሪካ እንትን የላቸውም? ቅርንጫፍ የሚያስተምሩበት ምናምን የላቸውም? እኔ አሁን ልማር ብል እንዴት ነው መማረው? አልጃሚዓ ኢስላሚያ የላቸውም። ጃሚዓ ኢስላሚያ በነገራችን ላይ በጣም ሪስትሪክት ከሚባሉ ጃሚዓዎች አንዱ ነው። ባይ ዘ ዌይ አልሙፋረቃ ሱብሃንአላህ አንዳንዴ ሳቄ ሁላ ነው የሚመጣው ስለራሴ ጉዳይ ሳስታውስ ማለት ነው። ሹፍ የመጀመሪያ ማስተርሴን የወሰድኩት ማለት ነው የመጀመሪያ ማስተርሴን የወሰድኩት አንድ በኦንላይን የወሰድኩት ነበር። እሱ ኢስላሚክ ዩኒቨርሲቲ ኦፍ ሚኒሶታ ነው የሚባለው። ከማስተርስም አልቆጥረውም፣ ይቅርታ አድርጉልኝ። ካለኝ እንትንም አልቆጥረውም፣ ምክንያቱም እንደ ተጨማሪ ትምህርት ነው የወሰድኩት ስወስደው ራሱ። እሱም ማስተርስ የወሰድኩት የሚያስቃቸው ነገር በንጽጽር ትምህርት ነው። ወላሂ አልዓዚም አላህ ይቅር ይበለኝ። እሱም በንጽጽር ነው የወሰድኩት። የመዲናውንም አሁን ማስተርሱን እየሰራው ያለሁት ባይ ዘ ዌይ 1 ዓመት ይቀረኛል ለመጨረስ። የመዲናውን ማስተርሱን እንትን እያልኩ ያለሁት በሙቃረነት አልአድያን ነው። ሆኖም ግን እነሱ አሁን በጣም ሪስትሪክት ናቸው። የመዲናው በጣም ህጋቸው የጠበቀ ነው።
ሪሰርች የመስሪያ ጊዜ ሲሰጥሽ ሪሰርች ማለት ጥናት ነው። ቤትሽ ተቀምጠሽ የትም ሀገር ላይ ተቀምጠሽ መስራት የሚቻል ነገር ነው። አይፈቀድም ግን በመዲና ህግ የግድ እዚያ መዲና ውስጥ ጃሚዓ ውስጥ መሆን ግዴታ ነው። ተግባባን? እዚያ ጃሚዓ ውስጥ መሆን ግዴታ ነው። ስለዚህ እኔ እዚህ አውስትራሊያ 8 ወር 9 ወር እዚህ ያለሁት አላህ ካለ ከ2 ወር በኋላ መዲና ነው ያለሁት። ቢኢዝኒላህ መዲና መለሳለሁ ክላሴን ለመቀጠል። የግድ ክላሱን ለመጨረስ መዲና ተመልሼ ጃሚዓ ውስጥ ቁጭ ብዬ ነው መጨረስ ያለብኝ እንጂ እዚህ ሆኜ መጨረስ አልችልም። አሁን እኮ የሚቀረኝ እኮ መንሃጅያ አንድ ሴሚስተር ብቻ እኮ ነው። ከዚያ በኋላ ያለው በአጠቃላይ ሪሰርች ነው። ሪሰርቹን ግን አይቀበሉ የግድ እዚያ ጃሚዓ ውስጥ መሆን አለብህ ብለው ነው የሚያስቡት። አሁን ራሱ ሐታ የሪሰርች ጊዜ ብለው ወደ ትምህርት መልሰው ነበር ሙንተዚም ምናምን አድርገው ነበርና ስጠይቃቸው እዚህ ነው ያለሁት ከዚህ ሆኜ ሪሰርች ማድረግ እችላለሁ እንዴ አልኳቸው። ላ አይቻልም ብለው ወዲያው ወደ ተአጂል ወደ ሙአጅል መለሱኝ ማለት ነው። ስለዚህ አሁን የመዲናው በጣም ሪስትሪክት ነው። ኦንላይን ያስተምራሉ ወይ? ነዓም ያስተምራሉ። ሲያስተምሩ ግን ክፍያቸው በጣም ከባድ ነው። በሴሚስተር 6000 ሪያል ነው ማስታውሰው፣ በሴሚስተር 6000 ሪያል ነው። ሆኖም ግን ትምህርቱ በጣም ለየቅል ነው። ያው አሁን መሬት ተቀንጠሽ የምትማሪውና ኦንላይን ላይ የምትማሪው አይገናኝም፣ እንትኑ ይለያያል። እና ያ ነው በነገራችን ላይ የአቂዳ እንትን ላይ ጠቅሞኛል። አዲያው ወልመዛሂብ الفكريه መማሬ አሁን ለምሳሌ ስለ ፌሚኒዝም እኔ አሁን እየተዘጋጀ ያለሁት አንዱ ነጥብ ይሄ ነው። ይሄን ነጥብ ብትይዥልኝ ደስ ይለኛል እህቴ መሲ። እየተዘጋጀውበት ያለሁት ነገር የሆነ ነገር እየመጣ ያለ ይመስለኛል። እሱ ምንድነው? ኤቲዝም እየመጣ ነው። አዎ ኢዝሞች እየመጡ ነው ተያይዘው በጣም እነኚህ ኢዝሞችን ደግሞ የምንማረው አልአዲያ ወልመዛሂብ الفكريه ነው የኛ ትምህርት። በሚኒሶታ ደግሞ ያኛው የመጀመሪያው ማስተርሴ الفرق والتيارات المعاصره ነው የሚለው አዲያንም ይገባበታል፣ ክርስትናውንም አይሁዱንም መጽሐፍ ቅዱሶችንም ወስደንበታል። እና الفرق والتيارات المعاصره ነው። ይሄኛው ደግሞ الاديان والمذاهب الفكريه ነው። ሁለቱም ተያራት المعاصره እና مذاهب الفكريه ጋር ይገናኛል። مذاهب الفكريه እና ተያራት المعاصره ብሎ ማለት ደግሞ ኢዝሞች ናቸው። የኢዝሞች ስብስብ ነው። ሶሻሊዝም ብቲ ኢቭን ዲሞክራሲ ብቲ እነኚህና መሰል ነገሮች እንዴት ነው የሚታየው በኢስላም እይታ እና መልሶቻቸው ምን ይሆናል የሚል ነገር ነው ኢንሻአላህ። እነኚህ ደግሞ ሲመጡ ሀገሪቷን ይወሯታል። በጣም መጥፎ ባህሪያቸው ያ ነው ኢዝሞች ማለት ነው። ሲመጡ ሀገሪቷን ይወሯታል ባንዴ። ለዚያ ወራራ ደግሞ የሆነ ፊት ለፊት መቆም ያለበት ሰው ግዴታ ነው። ፊት ለፊት መቆም እንኳን ቢያቅተን ወደ ጎን እንኳን እንትን ብለን ለመመለስ ራስን ማዘጋጀት መልካም ነው ብዬ ነው የማስበው። እስከዚያ ድረስ ደግሞ ዳዋ እያደረግን እንጠብቃቸዋለን እስኪመጡ ድረስ ኸይር ነው ኢንሻአላህ። ማለት አሁን ሪሰርች ካልጨረሳችሁ በኢቫንጀሊካል ላይ መስራት ይቻላል? የግል ነው ወይስ የግሩፕ የሚሰጣችሁ ሪሰርች የለም? በግል ነው የሚሰጠው። አሁን ለምሳሌ እኔ አሁን የመረጥኩት የኢትዮጵያ ቤተክርስቲያን ነው፣ ኦርቶዶክስ ቤተክርስቲያን ማለት ነው። ኦርቶዶክስ ተዋህዶን ስመርጥ አስተማሪ የሆነ ሰው ከኔ በፊት ያን ሪሰርች እንደሰራው ነው የነገረኝ። ወላኪን የሰራበት አሰራር የኢትዮጵያ ኦርቶዶክስ ቤተክርስቲያን አወቃቀር ብሎ ነው የሰራው። ማለት መዋቅሮቿ ምን ይመስላል የሚል ነው የሰራው። እኔ ደግሞ የቤተክርስቲያኒቷና የግብጽ ቤተክርስቲያን እንዲሁም ከራሺያው ኦርቶዶክስ ሶስቱም ኦርቶዶክሶች ናቸው፣ ልዩነታቸውና የሚያመሳስላቸው ነገሮች የሚል ነገር ላይ ነው እየሰራው ያለሁት። እስካሁን ድረስ ሪሶርስ እየሰበሰብኩ ነው። ትላልቅ ኡስታዞችን እንትን እያልኩ ነው ያናገርኩ ነው። ማለት ቢቻል አሁን ለዩኒቨርሲቲው ለተማሪዎች ምናልባት መጠቆም ቢቻል። በነገር ላይ የኦርቶዶክስ ቤተክርስቲያን በዚህ ዘመን እንትናት ትራዲሽናል ቸርች ነው የምትባለው። በነገር ላይ ያን ያክል በእስላም ላይ አፌክት አታደርግም። ምክንያቱም እሷ ራሷ በትርንትናው በተሐድሶና በኢቫንጀሊካን በተሐድሶና በኢቫንጀሊካን አፌክት እየተደረገች ያለች አሳዛኝ ቤተክርስቲያን አሳዛኝ ቸርች ሆናለች እና ትራዲሽናል ናት። ያን ያክል ስለማትጎዳ እኔ ወጣቶቻችን ልክ እንደ ፌሚኒዝም ልክ እንደ ኤቲዝም ኢቫንጀሊካን በጣም አስቸጋሪ ሆኗል። አሁን ኢቫንጀሊካን ምንድነው መሰል የሚከተሉት ወጣቱን ለመውሰድ ወጣቱን ለመሳብ ምንድነው ኢጓቸውን የወጣቱን ኢጎ ይዝ ለመሳብ ካሪዝማቲክ ናቸው ታውቃለህ። አሁን እንትን ኦርቶዶክስ በጣም ትራዲሽን ከመሆኗ የተነሳ ካቶሊክ ቸርች ራሷን አሻሽላ ካሪዝማቲክ ለመሆን ትሞክራለች። ምክንያቱም ካቶሊክ አውሮፓ ስለሆኑ ማለት ነው። ፕሮቴስታንቶቹ ግን የመጣውን ይሄ የዲጂታል ዘመኑን በየጊዜ የሚመጣውን ፋሽን ወደ ወጣቶች
በማስጠጋት ራሳቸውን ካሪዝማቲክ አድርገው ነው ወጣቱን እንትን የሚሰርቁትና ሙስሊሙ በቃ በንጽጽር ላይ በተለያየ ዳዕዋ ላይ የሚሰሩ እነዚህ ዑለሞች የሚባሉ ፕሮፌሰሮች የሚባሉ የኢቫንጀሊካኖቹ ላይ ፎከስ ቢያደርጉ ምክንያቱም እነዚህ ሙአሰራት ናቸውና ማለት ነው የሚል አመለካከት አለኝ እንጂ ኦርቶዶክስ ትራዲሽናል ሆናለች። ኢቭን ለምንድን ነው ካሪዝማቲክ ማትሆነው ቸርቺቱ ሲባል ትራዲሽን አይቀየርም ነው ያሉት ታውቃለህ። እና በዚህ ዙሪያ ቢሰራ ነው የምለው ይሄን ላለሁኝ። ሌላው እኔ ይሄ የመዲና የመዲና ዩኒቨርሲቲ መማር እችላለሁ ወይ አልችልም ወይ ብዬ ልጠይቅህ ነበር። የምችል አይመስለኝም። ብዙ እህቶች አሉ በነገራችን ላይ እህቶች እየተማሩ ነው እዚያ። ወላኪን እየተማሩ ያሉት በሃምቡርግ ሳይሆን በአካል ሄደው ነው እየተማሩ ያሉት እንደሰማሁት ከሆነ እርግጠኛ አይደለሁም። አንድ ወንድሜ እንደነገረኝ ከሆነ መዲና ያው ሁለት እንትን ያላት ጃሚዓቱ ጠይባህ እና መዲና ኢስላሚክ ዩኒቨርሲቲ ነው። መዲና ኢስላሚክ ዩኒቨርሲቲ የወንዶች ነው። ጃሚዓቱ ጠይባህ ደግሞ የሴቶችም አለው እና ጃሚዓቱ ጠይባህ ላይ ኢትዮጵያውያን ብቻ ከአምስት በላይ ሴቶች እንዳሉ ነው የነገረኝ ወንድማችን። ከአምስት ይበልጣሉ ነው ያለኝ። ኢትዮጵያውያን ግን ማሻአላህ ማህረም ያላቸው የሆነ ከሳዑዲ ጋር ትስስር ያላቸው ናቸው። ቤተሰብ እዚያ ያላቸው ወንድም ምናምን እዚያ ሳዑዲ ያላቸው ናቸው እንጂ ብሎን የነገረኝ። ብቻ አላህ ኸይር ያድርገው። ያው ባትማሩም በነገራችን ላይ የትምህርት ጉዳይ አሁን ላይ ምን መሰለሽ እህቴ መሲ፣ አሁን ላይ ትምህርት የወረቀት ጉዳይ ነው የሆነው፣ የሰርቲፊኬት ጉዳይ ነው። አሁን ለምሳሌ ሙአዝ ነዚፍ በአልፍረቅ ወተያራት المعاصرة ማስተርስ ወስዶ ነበር። እሺ በአዲያ ወልበፊክሪ ማስተርስ ሊወስድ ነው። እሺ በእንትን ደግሞ ዲግሪ ያለው። እሺ በእንትን ደግሞ ፒኤችዲ ሊወስድ ነው። እንበል ነው ይሄኛው የመጨረሻው ፒኤችዲ ሊወስድ ነው። ምን ተጠቀመበት? ምን ሰራበት? ማህበረሰቡን ምን ጠቀመው? በዚያ ነገር ይጠቅማል፣ ይሰራበታል። ይኸው ምን አለ መሰለኝ ኢንሻአላህ ይሰራበታል። ግን ምን ጠቀመበት? አንቺ ግን እህቴ መሲ ግን ያን ነገር ባትማርም ሄዳ ባትወስድም ያ ነገር የሚወሰድበትን እንትኑን ስላገኘች ያ መጽሐፎቹን ስላገኘችና ስላነበበች በዚያ ነገር ላይ ትኩረት ስለመለሰች ትሰራበታለች። አሁን ለምሳሌ ዶክተር ዛኪር ናይክን ወሰዱ። እንደ ዶክተር ዛኪር ናይክ ምሳሌ ይሆናል ብዬ የማስበው ሰው የለም። ዶክተር ዛኪር ናይክ ለክርክር ወጥቶ እንደዚያ ሲከራከር በነበረበት ሰዓት ላይ ኢስላማዊ አንድ ዲግሪ እንደሌለው ታውቃላችሁ። አንድ ዲግሪ አልነበረውም ዶክተር ዛኪር ናይክ። እሱ ግን ምን ነበር? ዶክተር ነበር። ዶክተርነቱ በኢስላሚክ ትምህርት አልነበረም። ሜዲካል ዶክተር ነበር፣ ትክክለኛ ዶክተር ማለት ነው። ሜዲሲን ተምሮ ነበር ዶክተር የሆነው፣ ሜዲካል ዶክተር ነበር። ሆኖም ግን ስላነበበ ስላጠና ጊዜ ስለሰጠው የሆነ ነገር ጊዜ በሰጠሽው ቁጥር እንዴ ትናንትና የምናውቃቸው ወንድሞችና እህቶች በንጽጽሩ ጉዳይ ላይ በጣም ጀማሪ የሚባሉ እነኚህ ልጆች ለምን ቁጭ ብለው አይማሩም ምናምን ያስብሉ የነበሩ ልጆች ዛሬ ላይ በጣም ቀልጣፋ ሆነው ስማርት ሆነው ሲከራከሩ ታያለሽ። አሁን በጣም በቃ ፈርጥ ሆነው እንትን ሲሉ ታያለሽ። ያ ነገር ምን ያህል ቢሰራበት እንትን ይደርሳል የሚል ነገር ያሳያልና እህቴ መሲ በጣም እየሰራችሁበት ነው። አሁንም ግፉበት። ወረቀቱን እኔ ልሰብስብላችሁ፣ አንተ ደግሞ ሰውን አስልሙልን። እሺ እንደዛ ነው ታውቃለህ። ፕሮፌሽን መሆኑ ደስ ይላል። አሁን ምን አለ መሰለህ፣ አሁን ይሄ ዘመንና የኛ ዘመን ይለያያል። የዶክተር ዛኪር አላህ ያህፈዘውና እሱ የጀመረበት ምንድነው ሚሽነሪዎች ናቸው እንግዲህ እነሱ ታውቃለህ ያኒ ካኑ ያኒ ገይራኒን አለ ዲንህም ይሄ ነው ያስጀመራቸው። ልክ ሼህ አህመድ ዲዳትንም እንደዛ ነው ያስጀመረው። እኔም ፕሮቴስታንቶች ናቸው ያስጀመሩኝ እንጂ አንድ ቀን ቲክቶክ የሚባል እንዳለ አላውቅም። እና ይሄን በእምነቴ ላይ ያለ ቅናት ነው ያስጀመረኝ እንጂ እኔ ቲክቶክ ላይ እመጣለሁ ብዬ አስቤ አላውቅም። ታውቃለህ ቴሌግራም ላይ ንጽጽር ሲሰሩ ሪከርድ አደርግ ነበር እና ኮሮና ከመምጣቱ በፊት ነው መሰለኝ አገር ልገባ ስለወሰንኩኝ ቴሌግራም ላይ ያደረኳቸውን ቮይሶች በንጽጽር ዙሪያ ማለት ነው አጥፋቸው። ታውቃለህ እንደውም የሆነ ሂዲያ ኢስላሚክ እንትን የሚል ነበር የንጽጽር ግሩፕ ነበር ቴሌግራም ላይ እና እንደውም አንድ የሆነ የኬሚሴ ልጅ ነው እንትን አለ እዛ ሞዴሬተር ነው አድሚን ነው የሚባለው አድሚን ስለሆንክ እኔ ያደረኳቸው ሪከርዶች በቀላሉ ታገኛቸዋለህ አጥፋልኝ አልኩት። እንግዲህ ንጽጽር ሰርቻለሁ ሀገር ልገባ ነው በቃ ነገሮችን ከሶሻል ሚዲያ አጥፋፍቼ ምናምን ልገባ ነው ታውቃለህ። ከዛ ምን ብዬ ነው እኔ አንቺ ምን ትስየነኝ እንዴ ለምዬ ነው ማጠፈልሽ ምናምን አለኝ። ከዛ ሄርኩኝና ግሩፕ ላይ ያደረኳቸውን ሪከርዶች የጻፍኳቸውን ስለ ንጽጽር ምናምን አጠፋፋሁ በቃ
ሶሻል ሚዲያ ላይ ደግሞ መደላ ማጣፋፈት የሞከርኩት ፌስቡክ ላይ ምን እንደሆነ አላውቅም። ብቻ እንደዛ እያደረኩ እየተዘጋጁ ሀገር ልገባ ኮሮና መጣ። ኮሮና መሳፈር አይቻልም አሉ። ከዛ እንደገና ያጠፋ ቲክቶክን ማላቅ ነበር። ቲክቶክ ጋር እንደገና ተዋወቅኩኝ ጀመርኩ። ሲጀመር በጣም ከመስጋት የተነሳ ኮሮና እንደዚህ ስለ ኮሮናው በጣም ስላሳሰበን ቲክቶክ ላይ ምን እንደሚወራ ምን እንደሚሰጥ ልብ አልልም። አጠፋሁት መልሼ አጠፋሁት። ሲጀመር አካውንት መክፈት ራሱ አልችልም ነበር ታውቃለህ። ከዛ ኮሮናው ድንጋጤው ምን ተረጋጋ፣ ምን ተባለ፣ ሰው ወደ ኖርማል ህይወቱ ሲመለስ በሰዋግ በምን በደላላ ለስራ ገጠር ገባሁኝ። ቋሚ ስራ አገኘሁ። ማሻአላህ ወደ 4 ዓመት አካባቢ ሰራሁባቸው። እነዛ ሰዎች ቤት ነው እንግዲህ ቲክቶክ ምናምን የጀመርኩት። አንድ ቀን በቃ እስካሁን ነገሩ ተረጋግቷል፣ ኮሮናውም እየጠፋ ነው፣ ሰውም ወደ ኖርማል ህይወቱ ተመልሷል። በቃ እንደገና ወደ ሶሻል ሚዲያ ተመለስኩኝ። ከዛ ሰዎቹ ደግሞ አሪፍ ነበር ደሞዙና የምንሰራባቸው ሰዎች ጥሩ ስለነበሩ አይ ቶሎ ከሚሄድ ቆይ እስኪ 1 ዓመት ልስራ ብዬ እነዛ ሰዎች ቤት እቅድ ያስኩኝ። ግን 4 ዓመት ነው እነዛ ሰዎች ቤት የሰራው። ሱብሃንአላህ እስካሁንም አለው። አልሙሁም በቃ ተረጋጋሁኝ። ሰዎቹ ጥሩ ስለነበሩ ወደ ሶሻል ሚዲያ ምናምን መመለስ ጀመርኩኝ። ቲክቶክ እንደዚህ ዝም ብዬ ወደ ላይ ማንሸራተቻውን ከፈትኩት። ሳይ አንድ እዛ ፌስቡክ ላይ ሲዋሽ የሚውል ሰው እዚህ ቲክቶክ ላይ 2017 ነው አንተ የከፈተው ቲክቶኩ ገና ሲጀምር ማለት ነው። ያን ሁሉ አመት እዚህ ቲክቶክ ላይ እየተሳደበ ነው እስልምና። በቃ በጣም ተናደርኩኝና እንዴት እንደሚከፈት ምናምን ዩቲዩብ ላይ ሄጄ አየሁኝ፣ ከፈትኩ። ከዛ ፕራይቬት አደረኩት፣ ማንም ሰው እንዲያየኝ ማለት ነው። ፕራይቬት አደረኩትና ቪዲዮ መስራት ጀመርኩ። ከዛ ፕራይቬት ካደረኩት ደግሞ አያየውም ልጁ። እኔም የፈለኩት ለልጁ ብቻ ነው ቪዲዮ የምሰራው። ከዛ የሆነ ከፕራይቬት አወጣሁትና ቪዲዮ ሰርቼ ለልጁ እንዲደርሰው ቤቱ ና ብዬ ጠርቼው ሜንሽን አድርጌ ነው ቪዲዮ የሰራሁት። በእኔ ቤት እሱ ብቻ ነው የሚያየው መሰለኝ። አንድ ጊዜ እነሳለሁ ወደ 500 ሰው አይቶታል። ወይኔ 500 ሰው አየኝ አልኩና ደነገጥኩኝ። ከዛ እንደው እያልኩ ደግሞ ስራም ሲበዛብኝ እያቋረጥኩት ያው አካውንት እንትኖች ታስታውስ ከሆነ ዓለም የሚያውቀው ጉዳይ ነው። ታሊባኖች እንትን አሉ። ታሊባኖች ነፃ ሲወጡ ማለት ነው። ታሊባኖች እንኳን ደስ አላችሁ ብዬ ጻፍኩኝ ቲክቶክ ላይ ማለት ነው። ቲክቶክ መጣና አንቺ አሸባሪ ነሽ ብሎ ዲመጥ ማጡን ከነድርግም አድርጎ አጠፋው ቲክቶክን ማለት ነው። ከዛ ምናልባት ከትንሽ ጊዜ በኋላ ይከፍታል ብዬ በጠበቀው በዛ ቀረጨ። በቃ ባና ያደረገው እዛ ላይ ወደ 30,000 ድርሽ ነበር። ከዛ እንደገና መልሼ የከፈትኩኝ። ያው ሰው እያየው መጣ። በሰዓቱ ግን ከታሊባኑ በኋላ በሰዓቱ ግን ያው እኔ ነበርኩ እየመራህ የነበረው ንጽጽር ላይ ደህና እየሰራሁ ነበረ። አሁን ታዲያ የኔን ቤት ለማዘጋት ነው ስሙን ደጋገምሽው። በሰላም እኔ ነኝ። ሶሪ አሁንማ ተቀብለውታል። ተቀብለውታል። በነገራችን ላይ የሰርጌ ቀን ነበር። ታሊባኖች ያሸነፉት ቀን የሰርጌ ቀን ነበር። ማሻአላህ ወላሂ ማለት ኦገስት 15 ነበር እንደሚመስለኝ እነሱ አሸንፈው የገቡት። ሰርግ ላይ ያለሁ ነበር። እንዲሁም የሆነ ወንድም መጥቶ ዛሬ ፌስቡክ እየተጠቀምክ አይደለህማ ታሊባኖች እኮ አሸነፈዋለኝ። በጣም ደስ አለኝ። ድርብ ሰርግ ማለት ነው። በጣም ደስ አለኝ እና በዚያ ነው የማስታውሰው። አሁን ላይ እኔ የምልህ አሁን ላይ አልተቀበሏቸውም ከመንግስት። አሁንም እንደዛ ታሊባን እንዳሸባሪ ነው የሚቀበሉት። እንዳሸባሪ ባያዩአቸውም አሁንም አልተቀበሏቸውም። ምክንያቱም አንቺን ለመቀበል እጅሽ መጠምዘዝ አለበት ሙሉ በሙሉ። በነገራችን ላይ እኔ እንዲሁም አሁን ላይ በደንብ ብዙ ጊዜን ሰጥቼ ማዳምጠው እንትን የምለው ስለ ፖለቲካ ጉዳይ በጣም እሰማለሁ። ምክንያቱም ፖለቲካ በጣም ኢፌክት አለው፣ ሃይማኖት ላይ በጣም ኢፌክት አለውና ፖለቲካ እሰማለሁ። ምን እላለሁ ወላሂ የዓለማችን ፖለቲካን አሁን ወዴት እየሄደ ነው፣ ምን እየተሰራ ነው፣ ምንስ ሊሰራ እየታቀደ ነው የሚለውን ነገር በደንብ ነው የምከታተለውና የታሊባን ነገር በእንጥልጥል ነው የቀረው። በቃ አየር ላይ ነው ያለው። ምክንያቱም እነሱ ሙሉ በሙሉ እጅ አልሰጡም። እጅ መስጠት አይደለም ሲጀመር እንዴ ትናንትና ተሸንፈው የተባረረን ኃይል እንዴት አድርገው ነው ዛሬ ላይ ተቀምጠው ከሱ ጋር ሊያወሩ እንትን የሚሉት? አልፈለጉም። አሜሪካን አዋርደዋል። ማንም ሀገር ባላዋረደበት መልኩ ነው ያዋረዱት። ደግሞ በዚህ በሰለጠነ ዘመን አላህ Subhanahu Wa Ta'ala እነሱንም ያው አቂዳቸውን የሚያስተካክልላቸው እነሱንም ደግሞ ያግዛቸው። ረብል ዒዘቲ ወልጀላል በጣም ጎበዝ ሰዎች ናቸው፣ ቆራጦች ናቸው።
በእምነታቸው በሀገራቸው ማንንም የማይሰሙ ጀግኖች ናቸው። እና ሰዎች ደግሞ እነኝን አይፈልጉማ። አንቺ እኮ የምትፈለጊው ዌስተርኑ ሀገር ላይ ስትልፈሰፈሺ እጅ የምትሰጪያቸው እጅ የምትነሻቸው ሁሌ በቃ እንዲጎንበስ ብለሽ የምትኖሪ ከሆነ ነው እንጂ ቀና ብለሽ ከነሱ እኩል ልታይ የምትይ ከሆነ ግንባርሽ ነው የምትባየውና ያ ነገር አለ። የጣሊባኑ ነገር ያን ነገር ነው የሚመስለው። አላህ ብቻ ኸይር ያድርገው። አላህ ያንስራቸው። ልክ እኛ ሀገር ነባሩ ሙስሊም እንደሚሉት ነባሩ ሙስሊም ነው እንጂ እንደሚሉት በነገር ላይ እዚህ ዓለም ላይ ያለ ፖለቲካ ሃይማኖታዊ ፖለቲካ ነው። ያው የኛ ህዝብ ሃይማኖትና ፖለቲካ ብለው ነጣጥለው እንትን ስላሏቸው ብዙ ጊዜ እኔ እንትን አሁን እኔ ጋር የሚጣሉት ለዛ ነው። አንቺ ፖለቲካና ጽጽር እያቀላቀልሽ ምናምን ብዙ ጊዜ የምመረስማማው ለዛ ነው። እናንተ ፖለቲካና የዓለማችን ሴኩላሩ ሀገር ማን ናት? የዓለማችን ትልቁ የሴኩላሪዝም እንትን የምትባለዋ የሴኩላሪዝም መነሻ እንኳን ባትባል ምሰሶ የምትባለው አሜሪካ ናት አይደል? ትራምፕ ከቀናት በፊት ምንድን ነው ያለው? ከቀናት በፊት ደብቆት ምናምን እኮ አይደለም ክርስቲያን ወንድሞቻችንን ሴኔጋል ላይ እየገደሉ ያሉትም ምናምን። እኛ በነገራችን ላይ ጅሎች አይደለንም። እኛ ከበፊትም እናውቀዋለን አካሄዳቸውን። አሜሪካ ሴኩላር ሀገር ናት ተብላ የምትታሰብ ሀገር 2001 ላይ 2001 አይደለም 1991 ላይ የኸሊጁ ጦር ሲባል ሰምታችኋል ብዬ አስባለሁ። የገልፍ ሀገራት ጦርነት እኮ ነበር፣ ሳዳም ሁሴን ኩዌትን የወረረበት ጊዜ ማለት ነው። ከዚያ በኋላ አሜሪካ ተጋብዛ ስትመጣ እና እንትን የሚባለው ትዊን ታወር የሚባለው ሁለቱ ህንፃ ሲመታ ከተመታ በኋላ ምን ብሎ ነው የተናገረው? ጆርጅ ቡሽ ልጁ ማለት ነው። ጆርጅ ደብሊው ቡሽ የሚባለው ምንድነው ብሎ የተናገረው? ወጥቶ እኮ ይሄ ጦር የመስቀል ጦር ነው ያለው አምልጦት። ከዚያ በኋላ መጥቶ ይቅርታ ሁላ ጠይቆ ነበር፣ ግን አምልጦት ብሎታል። አሁን ደግሞ በጣም ደስ የሚል መንግስት ነው እየገዛ ያለው አሜሪካን። ትራምፕ ራችን ላይ ይቅርታ አድርጉልኝና ትራምፕ ይመቸኛል፣ እኔ በጣም ይመቸኛል። በጣም ግልጽ ሰው ነው፣ ደደብ ነው፣ በብዙ ነገር ስኬታማ አይደለም። ስኬታማ አይደለም ስላችሁ በጣም ብዙ ጊዜ የከሰረ ሰው ነው። በኢኮኖሚው ዓለም በጣም በተደጋጋሚ ከከሰሩ ትላልቅ ባለሀብቶች አንዱ ነው። በተደጋጋሚ በቢሊዮኖች የከሰረ ሰው ነበር። በቢሊዮኖች በሚሊዮኖች ሳይሆን እንደምንም ብሎ ግን ራሱን እያሰማመረ መጥቶ በነገራችን ላይ ንብረቱ የአባቱ ውርስ ነው። አሁን ያለው ንብረቱ የአባቱ ውርስ ነው። ይቅርታ አድርጉልኝ፣ የሰው ልጅ ደደብ አይባልም ይባላል። ወላሂ ይባላል። የሰው ልጅ ከደደበ ደደብ ይባላል። ወዴትም አትወስደውም። ከደደብ ከሆነ ደደብ ነው የሚባለው። ትራምፕ እርግጠኛ ሆኜ የምናገረው ወላሂ ደደብ ነው። ድድብናው ደግሞ የሚያሳዝነው የቱ ጋር ነው? በድድብናው ላይ ተጨምሮ እጅልነትም አለበት። ካሞገሽው ወዲያው ነው የሚቀበለው ሙገሳውን። አሁን ለምሳሌ ህንድን የምታክል ሀገር፣ ህንድ ማለት አስቡት ግዝፈቷን፣ ትልቅ ሀገር ናት። ከአሜሪካ ጋር በጣም ተሞዳሙደው ምናምን ብዙ ነገሮችን ሲያስተካክሉ ነበር። ከህንድ ጋር የተጣላው በምን እንደሆነ ታውቃላችሁ? በግል ጉዳይ ከህንድ ጋር ተጣልቶ ከፓኪስታን ጋር ጓደኛ ሆነ። አስቡት እስቲ ሀገርን የምታክል ነገር በግል ጉዳይ። ምክንያቱም ፓኪስታኖች በጣም ብልጦች ናቸው፣ ስማርት ናቸውና ምን አደረጉ እንዴ? ትራምፕማ ኖቤል ፕራይዝ ራሱ ይገባዋል አሉ። ጅሎ እውነት መስሎት በቃ ፓኪስታኖች ምናምን እያለ ከትናንት ወዲያ እኮ ትንሽ ቆይቶ ከአንድ ወር 2 ወር በፊት የህንዱን ናሬንድራ ሞዲን ሲያሞካሸው የነበረ ግለሰብ እኮ ነው። እኛ ጦርነቱን አስቁመናል ነው ያለው። ወጥቶ አስቁመናል ሲል ናሬንድራ ሞዲ ደግሞ ወጥቶ የአሜሪካ እጅ የለበትም ነው ያለው። በእኛ ስምምነት እንጂ ማንም የውጭ ሀገር እጁን አላስገባበትም፣ እኛ ከፓኪስታን ጋር ተስማምተን ያቆምነው ነው ያለው ናሬንድራ ሞዲ ማለት ነው። እንዴት እንደዚያ ይላል? ናሬንድራ ሞዲም የመጣበት ማህበረሰብ ብሔርተኝነት ስለሆነ እሱን ያስመረጠው ብሔርተኛ ስለሆነ፣ የአሜሪካ መንግስት ደግሞ አስማማናቸው ብሎ ወጥቶ መናገሩ ደስ አላለውም። የሱን እንትን ሊያጣ ነው ድጋፍ፣ የህዝቡን ድጋፍ ከማጣ ብሎ እሱም ጭንቅላቱን ቀና አድርጎ እንትን ይላል። እንዴ በኢኮኖሚ ደረጃ በብዙ ቢሊዮኖች የሚቆጠሩ ኮንትራቶችን ይፈራረማሉ ተብሎ የሚጠበቅ ሀገር በአንድ ግለሰብ ኢጎ፣ በትራምፕ ኢጎ ተበላሸ ማለት ነው። ህንድን አሁን እንደ ጠላት አድርጎ ነው የሚቆጥራት ትራምፕ።
አብረው ይሰራሉ። ረጅም ዓመታት ፕሮግራም አብረው ነበራቸው። በኢስላም ጥላቻ ላይ ደግሞ በጣም ይዛመዳሉ። ሆኖም ግን አሁን ላይ ግንኙነታቸው በጣም ነው የሻከረው። በጣም ለምን ሲባል በግለሰብ ጉዳይ ያንን ስትመለከቱ ምን ያህል ደደብ እንደሆነ ይገባቸዋል። ሰውየው እየተነሳ ከቻይና ጋር መፋለም ያምረዋል። በዚሁ አጋጣሚ ኢንሻአላሁ ተዓላ በቅርብ ጊዜ ትልቅ ኪሳራ ጠብቁ። ትልቅ ኪሳራ። ያ ኪሳራ ደግሞ በ1998 ገደማ 1998 አካባቢ የተከሰተ የሆነ ኪሳራ ነበር። የ2008ቱን አይደለም 1990 ምናምን አካባቢ የተከሰተ ትልቅ ኪሳራ ነበር። ዶትኮም በብልስ ይባላል ስሙ። በአረብኛ ደግሞ ፉቃዓት ዶትኮም ነው የሚባለው። ዶትኮም በብልስ የሚባለው ኢንተርኔት ልክ ሲመጣ በኢንተርኔቱ ዓለም ላይ ብር ማፍሰስ ውጤታማነትን ያመጣል ተብሎ ስለታሰበ በብዙ ቢሊዮኖች የሚቆጠሩ ዶላሮችን በኢንተርኔት ጉዳይ ላይ አፍሰው ነበር። ዶትኮም በሚል ስም ማለት ነው። ከዚያ የኢንተርኔት ጉዳይ ሲመጣና ጥቅሙ ሲታይ የታሰበውን ያክል አልነበረምና ያ ነገር ለ3 ዓመታት በተከታታይ ትልቅ ወጪ ከወጣበት በኋላ ፈነዳ። መጨረሻ ላይ ማለትም ዜሮ መሆኑ ታወቀ። ተግባባን። አሁን ደግሞ ኤአይ በብልስ እየተከሰተ ነው። አርቲፊሻል ኢንቴሊጀንስ በዓለማችን ደረጃ ታስቦ በማይታወቅ መልኩ ብር እየፈሰሰበት ነው። አሁን ለምሳሌ ኤንቪዲያ የሚባለው ድርጅት ከ1 ትሪሊየን በላይ የእንትን ሀብት አለው እየተባለ ነው፣ በሀብት ደረጃ ማለት ነው። ኤንቪዲያ በራሱ ደግሞ ተመልሶ ማን ነበር ስሙ ረሳሁኝ፣ ቻትጂፒቲ ባለቤት የሆነው ማለት ነው። ኦፕን ኤአይ የሚባለውን ድርጅት ከኦፕን ኤአይ ጋር በዝምድና እየሰራ ነው። እየሰሩ ያሉት ፌክ ነው። እንዴት ነው ፌክ እየሰሩ ያሉት? እሱ ሄዶ ኦፕን ኤአይ ላይ $100 ቢሊዮን ኢንቨስት አድርጌያለሁ ብሎ ይናገራል። ኦፕን ኤአይን ደግሞ ናና ከኤንቪዲያ ፕሮሰሰሮች አላቸው አይደል? ይሄ ቺፕስ የሚባለውን ቺፕሱን ከኔ ግዛ ይለዋል። ግዛ ብሎ ደግሞ ሲያመጣው ቺፕስ አይደለም ማይክሮ ፕሮሰሰር ነው እነሱ የሚሸጡት። ፕሮሰሰሩን መጥቶ ሲገዛ ደግሞ የ300 ቢሊዮን ወይ ደግሞ የ200 ቢሊዮን ፕሮሰሰር መጥተህ ትገዛለህ ይለዋል። እሱኛው መጥቶ የ200 ቢሊዮን ፕሮሰሰር መጥቶ ሲገዛ ሹፍ የ200 ቢሊዮን ፕሮሰሰር መጥቶ ሲገዛ 100 ቢሊዮኑን እሱ ሲያስተላልፍ ማለትም መሲ ጋር መጣና መሲ 100 ቢሊዮን እሰጥሻለሁ፣ ያንን 100 ቢሊዮን ይዘሽ ትመጪና የ200 ቢሊዮን ዕቃ ትገዣለሽ፣ ቀሪዋን 100 ደግሞ እንደ ብድር አድርጌ ይዝልሻለሁ። እነኚህ ፕሮሰሰሮች ደግሞ የሚበላሹ ከሆነ ሙሉ በሙሉ ተጠያቂነቱን የራሴ ወስድልሻለሁ እልሻለሁ። ከዚህ አንቺ ምን ታደርጊያለሽ? መተሽ ከኔ ምን ትገዣለሽ? በ200 ቢሊዮን ዕቃ ትገዣለሽ ፕሮሰሰሩን። እኔ ደግሞ ባንቺ ድርጅት ላይ 100 ቢሊዮን ኢንቨስት አደርጋለሁ። ውጭ ላይ ተቀምጦ የሚመለከት ግለሰብ የሚመለከተው ምን ነው? ኤንቪዲያ የ200 ቢሊዮን ስምምነትን ተፈራረመ የሚለውን ይመለከታል። ኦፕን ኤአይ የ100 ቢሊዮን ኢንቨስት ከኤንቪዲያ መጥቶለታል የሚለውን ነገር ይመለከታል። ኤንቪዲያ ላይ ብዙ ብር ኢንቨስት ያደርጋሉ ትናንሽ ኢንቨስተሮች የሚባሉት። ኦፕን ኤአይ ላይ ብሩን ኢንቨስት ያደርጋል። በስተመጨረሻ ደግሞ ነገሩ ሙሉ በሙሉ ተከፍቶ ሲታይ ባዶ ነው የሚሆነው። ይፈነዳል። 1 ዓመት 2 ዓመት ብቻ ስጡት፣ ይፈነዳል። አሜሪካ ልትቀመጥ ነው ማለት ነው። ከዚያ በኋላ አሜሪካ በዚያ ነገር ላይ ስትወድቅ ቻይናን የምጥል መስሏታል እሱ። አሁን ቻይና ጨዋታ ጀምራለች ማለት እየተሳፈጠች ነው ከአሜሪካ ጋር። ስትሳፈጥ ግን ተያያዥ የሆነ ትክክለኛ የሆነ ታንጀብል የሆነ እንትን አላት፣ ተያያዥ አላት፣ የሚታይ የሚዳሰስ ማለት ነው። አሜሪካ ግን ኦፕን ኤአይ ላይ ነው በቃ እንትኗን ልክ አረብ ሀገራት አሁን ፔትሮል ላይ አይደለም የሚደገፉት፣ ልክ እንደዚያው ሁላ አሜሪካ ደግሞ ኤአይ ላይ ነው ተደግፋ እየሰራች ያለችው። ኢኮኖሚዋን በአጠቃላይ ኤአይ ላይ ነው እየገነባች ያለችው አሁን ላይ ባለው ሁኔታ። ኤአይ ሲፈነዳ አሜሪካም ቁጭ ትላለች፣ ተነፍሳለች ሲባል ደግሞ አሜሪካን የሚያክል ትልቅ ሀገር በ2 ዓመት ይከስራል ማለት አይደለም። ረጅም ጊዜ ይፈጅባታል ግን ማለት ነው። በእርግጠኝነት ይህን ነገር ዛሬ አይደለም የተናገርኩት። ወላሂ አልዓዚም በኦሮምኛ ቋንቋ ኦሮምኛ የሚናገሩና የሚሰሙ ወንድሞቼ ያውቃሉ። የዛሬ 2 ዓመት ተኩል ገዛ ላይ ጦርነት ሲጀመር ከገዛ ጦርነት ጀምሮ ብዬ የሆነ ነገር አያይዤ ተናግሬ ነበር። የአሜሪካ ውድቀት ጀምሯል ነው ያልኩት። ምክንያቱም አሜሪካ በ3 ነገር ነው ዓለምን የምትገዛው፣ 3ቱንም ነገር እያጣች ነው ብዬ ነበር።
ሶስተኛው ዶላር ነበር። ዶላር ደግሞ አሁን ባዶ እየሆነ ነው። የወርቅን ጉዳይ እየተከታተላችሁ ያላችሁ ወንድሞች ታውቃላችሁ ብዬ አስባለሁ። ወርቅ በጣም እየናረ ነው፣ ዋጋው ሰማይ እየነካ ነው። ለምን ወርቅ እየተወደደ ነው ብላችሁ ብትመለሱ የዶላር ቫልዩ ቦታ እየለቀቀ ወይ ደግሞ ከስራ እንትን እየወጣ ነው። ብዙ ባንኮች፣ ብዙ ብሔራዊ ባንኮች ወርቃቸውን ለማስመለስ እንትን እያሉ ነው። ስለዚህ ወንድሞች ብቻ የኢኮኖሚ የፖለቲካ ጉዳይ በጣም እንትን ነው። ምን አያይዘን ነበር እዚህ ጉዳይ ውስጥ የገባ ነው? ከነጽጽር ወደ እንትኑ ያዲ ፖለቲካና ሃይማኖት አይነጣጠልም። የመሄጃ ሰዓት ይደርሶብኛል። በልሽ የአሜሪካ ውድቀት ደግሞ ቁጭ ብለን የምንመለከት አላህ ያድርገን። በቅርቡ ነው የምትወድቀው፣ ብዙም አትቆይም። አሁንም መውደቁን ጀምራዋለች። ያው መንገዱ ቅርብ ነው ቢኢዝኒላህ። ይሄን ይመስላል ወንድሞችና እህቶች፣ አላህ ይጠብቃችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንትና መሲ ባነሳችሁ ሐሳብ ቅድም መጀመሪያ ኡስታዝ እንዴት ነህ? ደህና ነህ? ጠፍተሃል እኮ በጣም ተጠፋፋ። ስደውል ስልክ እንትን አይሰራም። አውቄ የጠፋሁት መጥፋቱንስ አላህ ኸይር ያድርገው። አላህ ኸይር ያድርገው። በከራማ ከሆነ ችግር የለውም። እንትን በከራማ ከሆነ ችግር የለውም። ከራማ በዛ ዘንድሮ ላ ሹፍ ሰሞኑን እንትን ነው ስራ በዛብኝ፣ በጣም ስራ በዛብኝና ያንን ስራ ደግሞ የግድ እስቲ አንድ ነገር ልበላችሁ። ስንት ሰዓት እንደምሰራ ታውቃላችሁ? ሚስጥር ነው። እስቲ ሚስጥሩን ልንገራችሁ። በሳምንት አንድ ቀን የሆነ ቀን በሳምንት አንድ ቀን ማለት በሳምንት አንድ ቀን አይደለም፣ የሳምንቱ ሙሉ ነው የምሰራው። በሳምንት የሆነ ቀን ግን ወላሂ العظيم 24 ሰዓት የምሰራበት ጊዜ አለ። ወላሂ 24 ሰዓት ኮንቲኒየስሊ የምሰራበት ጊዜ አለ። አስባችሁታል? አሁን ብዙ ወንድሞችና እህቶች እንትን ይላሉ፣ ስራችን በጣም በዝቶብናል፣ 12 ሰዓት ነው የምንሰራው፣ 13 እና 14 ጨዋታ ነው። 24 ሰዓት የምሰራበት ጊዜ አለ ኮንቲኒየስሊ ማለት ነው ሳላቋርጥ። ወላኪን አልহামዱሊላህ በነገራችን ላይ ፈልጌው ነው 24 ሰዓት የምሰራው፣ ፈልጌው ነው ያን የምሰራው ማለት ነው። እና ያ ነገር ነው ቢዚ የሚያደርገኝ። ተግባባን? ያ ነገር ነው ቢዚ የሚያደርገኝ። ኢንሻአላህ ተዓላ አሁን ከዚህ ዓለም ከዚህ ከስራው ዓለም ትንሽ ረፍት እንወስዳለን ከተወሰነ ጊዜ በኋላ። ያ ነው ያለው ነገር ማለት ነው። ኢንሻአላህ الله يشغلنا بطاعته ትልቁ ነገር። አይ ቅድም ስለምናዘራ ምናዘራ ላይ ይሄ ሰርቲፊኬት እንትን ያለች ቦታ ላይ በነገራችን ላይ ሳውዲ አረቢያ ላይ ይሄን ነገር ቆይታለች በሯን የከፈተች ይሄ በዳዕወት ወልኢርሻድ ኩልየት መምስዑድ ኮመንት ላይ ጻፍኩ የነበረው እኮ አንድ ሰው ሰርቲፊኬት ከሌለው ነገር ግን ንጽጽር ላይና ዳዕዋ ላይ በጣም ጎበዝ ከሆነ ስልጣና ለ6 ወር ይወስዳል። ያ ስልጣና ለ6 ወር ከወሰደ በኋላ እዛ ጋር ይፈተናል። በማስተርስ ደረጃ እስከሚሰጣቸው ሰዎች አሉ። በማስተርስ ደረጃ ማለት ነው። የተለያዩ ጃሚዓዎች አሉ እንደ አካባቢ ነው የሚወስነው። ለምሳሌ ኩልየት ኢማም ሰዑድ፣ ጃሚዓት አልቀሲም፣ ጃሚዓት ኢማም መሐመድ፣ ጃሚዓት ኢማም አብዱላህ፣ ኢማም ሰዑድ مثلا እነዚህ ትላልቆቹ ላይ ከምኑ ጋር ከጃሊያ ጋር አገናኝቶ ነው። ጃሊያ ማለት እኮ የሀገርህን እንትን ማለት ነው። እነዚህ ጋር እንትን ማድረግ ይቻላል። እና በርካታ ሰዎች እኛ የምናውቃቸው በውስጥ መስመር ይሄ አላችሁ ማለት ነው። መስዬ ይሄን ሐሳብ ስታነሳ ይቻላል ማለት ፈልጌ ነው። በርግጥ ሰርቲፊኬቱ ኢንፎርሜሽን አልነበረኝም እና ለዚያ ነው እንደዚያ ብዬ መለስኩላት። አላህ ኸይር ያድርገው። በነገራችን ላይ የሆነ ቁርስ ነገር ሳያስፈልገኝ አይቀርም። ወደ ስራ ከመሄዴ በፊት ወደ ስራ ለመግባት 1 ሰዓት ነው የሚቀረኝ። በዚህ 1 ሰዓት ውስጥ ቁርስ ይሰራል፣ ይበላል፣ ወደ ስራ ይኬዳል ማለት ነው። ሰላም ሁሉ ወንድሞችና እህቶች፣ يلا في عمل الله يبارك فيك حبيبي። ሙዋስ ስታወራ ራስህን አትቆልል። እሺ ይቅርታ፣ ራሴን ከቆለልኩኝ ይቅርታ። ታች አውርዱኝ። አላህ ይባርክ ፊኩም፣ አላህ ይባርክ ፊኩም። አላህ ይጠብቃችሁ ሁላችሁንም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።
ይሰማችኋል? ማይክሮፎን ይሰማል? አይሰማም? ልጆች ይሰማል። እሺ አንዴ ትቀጥላላችሁ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታበ ወለም የጅዐል ለሁ ዒወጃ قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا. ሻሃዳ መያዝ ፈልግ ሰው አለ? የገባ ሰው ገስት ላይ ሰው አይታየኝም። አው ገብቶ ነበረ ወጣ። ዳኒ ናግባ ተመልሰ ግባ። ከወጥቶል ግል አስገቡት። አድሚኖች ካላችሁ ዳኒ የሚለውን አንድ ቁጥር ይጻፍና አስገቡት። እስከዛ ድረስ እንቀራለን። ዳኒ ለኮሰተኮ በሬሲ ሲያገልጨኒ ያው አስገቡት። ከስር እየጻፈ ነው። አስገቡት አንዴ። አሁን የለም አይደለ? ገስት ላይ አይ አለ፣ ይሄው እየጻፈ ነው። እሺ አስገቡት አንዴ አድሚኖች። ቀጥል። እስከዛ ኡስታዜ ከጀመርኩ እንዳላቋረጥ ነው ቁርአን ይግባና። እሺ ዳኒ ከተመቸ ግባ። እሺ እንቀጥል። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا. فما يكرهون السماء ما شاء الله يسمى. إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا. أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة من ذلك من آيات الله من
يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فبعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض يبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا
كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لاجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عبدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا
وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذا أبدا وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقنا قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا أما السفينة فكانت لمساكين يعملون في البحر فأردت أن نعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلامين يتيمين في المدينة وكان تحته كنز
وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ويسألونك عن ذي القرنين قل سأتلو عليكم منه ذكرا إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمية ووجد عندها قوما قل يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا كذلك وقد أحطنا بما لديه خبرا ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا قال ما مكنني فيه ربي خير فأعينوني بقوة أجعل بينكم وبينهم ردما آتوني زبر الحديد حتى إذا ساوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا فما استطاعوا أن يظهروه وما استطاعوا له نقبا قال هذا رحمة من ربي فإذا جاء وعد ربي جعله دكاء وكان وعد ربي حقا وتركنا بعضهم يومئذ يموج في بعض ونفخ في الصور فجمعناهم جمعا وعرضنا جهنم يومئذ للكافرين عرضا الذين كانت أعينهم في غطاء عن ذكري وكانوا لا يستطيعون سمعا أفحسب الذين كفروا أن يتخذوا عبادي من دوني أولياء إنا أعتدنا جهنم للكافرين نزلا قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا ذلك جزاؤهم جهنم بما كفروا واتخذوا آياتي ورسلي هزوا إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء
صالحا ولا يشرك بعبادة ربه أحدا. سورة الكهف. ولا يشرك بعبادة ربه